እንደዛ ደግሞ ካልሽ በኋላ ወላሂ ወንዶቹ ለራሱ በጣም ያስቸግራሉ። እኔ ስራውን ብቻ ሳይሆን ወንዶቹም ባለጌ ናቸው። እኔ እዛ ቤት አልሄድም ያልኩት በቃ ህይወቴን ነው የምፈልገው። ካሁን በኋላ አገር ልግባ። አንቺ ስንት አመትሽ ነው? እኔ ገና 9 ወሬ ወንድሜ። አይ ስንት አመትሽ ነው? እድሜ ስንት ነው? 25 25 የመጣሽበት ነው። ትክክለኛ እድሜ ስንት ነው? ያ 1 አመት ነው ያሳለፍኩት። 26 አመቴ። ኦኬ እሺ። እና እዛ ቤት ውስጥ ወንዶች አሉ ማለት ነው? ሴትዮ ወንድ ልጆች አላት? አዎ ወንዶች አሉ። ወንዶች አሉ። ሰውየውም ሴት ልጆቹም ይረብሹኛል። ግን ለማን እናገረዋለሁኝ እኮ? ምን እያሉ ነው የሚረብሹሽ? ይገቡብሻል ክፍልሽ ላይ? ወይ የራስሽ ክፍል የለሽም? የራሴ ክፍል የለኝም። አንደኛ ክፍሉ ቢኖርም አይቆለፍም። ኦኬ በሩ ክፍት ነው። ሁለተኛ ደግሞ ባለጌ ናቸው ላይ በሴትነቴ ለራሱን እስከዛሬ ታገሽ እያሉ ነው። ሁሉም አስቸግረው ነው ያለሁት። አሁን ሰበብ አድርጌ ነው ወደ ቢሮ የመጣሁት። እሷም ጸባዋ ሲጨመርብኝ እኔ በህይወቴ ለራሱ አደጋ ይደርስብኛል እዛ ቤት ብገባ። ኦኬ በቃ አሁን ባለፈው ከድጃ ሲመታት ጨለማ ክፍል አስገብቶ ነበረ። ይሄ ግብፁ አረመኔ ሲቀጠቅጣት የነበረው እሷን ብቻ አይደለም፣ ሳራንም ሲቀጠቅጣት ነበረ፣ መሲንም ሲመታት ነበረ። ግን እነዚህ ከአንቺ ጋር ያሉት እነዚህ ኬንያዎቹ ወደ መክተብ ስራ ሲሄዱ ወደ ሪያድ መክተብ ሲሄዱ ነበረ የሚደበድባቸው። እዛ ደግሞ አንዲት ኢትዮጵያ የምትሰራ ነበረች። ኢትዮጵያ እዛ የምትሰራ ነበረች። እሷ ናት ትደውልለታለች ለግብፁ፣ ይመጣል፣ እያስገባች ክፍል ውስጥ ታስደብድባቸው ነበር። ገንዘብ ይዘው ሲመጡ ፓንታቸውን እያስወለቀች ብር እዚህ ጋር ደብቀዋል እያለች ገንዘብ እያወጣች ፓንታቸውን አስወልቃ በአናታቸው ዘግዝቃ ነበር የምታስተመተ። እሷም በአሁኑ ሰዓት ላይ እስር ቤት ናት፣ ታስራለች። ከማን ጋር? ከግብፁና ከሱዳኒው ከሹፌር ጋር። ገባሽ? አንቺ አልሐምዱሊላህ አላህ ጠብቆሽ ጥሩ ሰዓት ነው የደረሽው። አላህ ጠብቆሽ ጥሩ ሰዓት ነው የደረሽው። ስለዚህ ወላሂ እና እኛ ደግሞ አዲስ የገባች ልጅ አለች ሲባል ተጨንቀን ነው አንቺን እየጠየቅንሽ ያለ ነው። አንቺም የሆነ ነገር እንዳይደርስብሽ ስለፈራን ነው እችንም ያስገደለችው። እሷም ከዛ ከግብፁ ጋር እስር ቤት ነው ያለችው በአሁን ሰዓት። ስለዚህ በአሁን ሰዓት ላይ ምንም አይነት ወንድ የለም አይደል? እናንተ ጋር የሚመጣ ምናምን ሚያያችሁ ወንድ የለም አይደል? ምን ወንድ የለም። ቢሮ እንውላለን እንገባለን፣ ከዛ በኋላ ይቆለፋልን። እስካሁን ወንድም አላየሁም። ኦኬ ግን ምግብ ምናምን ትበያለሽ? በደንብ ምግብ እየሰጧቸው ነው? ምግብ አዎ አልሐምዱሊላህ እስካሁን እኮ ደህና ነው እየበላን ነው። አብሽሪ በቃ በውስጥ አናግርሻለሁ። እሺ በውስጥ አናግርሻለሁ። እሺ ምንም ነገር እንዳትፈሪ፣ ከኛ ጋር ኮንታክት አድርግተን መደረግ ያለበት ነገር እናደርጋለን። ካልሆነ ወይም ኤምባሲን አናግረን እንድትወጪ እናደርጋሻለን። ወላሂ ላዚም እንደው እንደዚህ ካገኘሁ ማለት ነው። እኔ ደላላው ገና እንደመጣሁኝ በ3 ወሬ ሚቃም አልተሰራልኝም። ሴትዮዋም ጸባው አልተመቸኝም። እንዴት ነው የማደርገው ስለው ማለት ነው አይ ሳታሳይሽ አሰርታልሽ ይሆናል አለኝ። እንዴት ብዬ ነው እኔ ሐኪም ቤት ሳልሄድ ኢቃማ የሚሰራው አልኩት። እሺ ከዛ አረ ዝም ብለሽ አንቺ ተግባቢ እንጂ ልጆች ምናምን ካሉ ቋንቋ ከቻልሽ ከወዲሽ ያሰሩልሻል እያለ አለኝ። አረ እኔ ደግሞ ያው በኢሞ አገኘው ነበር መስመርም ባይኖረኝ ኢሞዬ ስለነበር። ከዛ በመጣሁ በ2 ወሬ ብር ተቆረጠ፣ 200 ብር። የልብስ ማጠቢያ ማሽን ተበላሽቷል ብላ ማለት ነው። እሺ ቢሮ ተደወለ። ቢሮ ሲደወል እኔ አውቄ አላበላሸሁትም፣ የራሱ ልብስ ሳጥብ ተበላሽ። እንዴት ነው በዚህ ሀገር 200 ብር የሚቆረጠው? ከኢትዮጵያ 7,000 ብር 6,000 ብር ነው ስላት፣ አሳፍሬ ወደ ሀገርሽ አስገባሻለሁ በ800 ብር ከተቀበልሽ ተቀበይ አለችኝ። ከዛ ልቅሽ ዝም ብዬ ተቀበልኩኝ። እሺ ከዛ 3ኛ ጊዜ ደግሞ በ7 ወሬ መሬት ላይ ነው የምተኛው እና ፍራሽ ላይ የወረደ ፍራሽ ነው። ቅዝቃዜው አሁን ብር ቅዝቃዜ ነው እዚህ ሀገር ላይ እና ወገቤን አመመኝ። ፍራሽ ልጅልኝ ስላ ሴትዮዋን በራስሽ ደሞዝ ግዢ እንጂ ባንቺ አገዥም እኔ አልገዛም አለችኝ። እኔ እኮ ሙሉ ልታሰሪኝ እንጂ ያመጣሽኝ እኔ በራሴ ደሞዝ ላሟላ አይደለም ብለን ተጣላን እና እኔ አልፈልግም ብዬ ጠዋት በጣም ተናደርኩ። ቢሮ ካልተደወለ ቀጥታ ወሰጂኝ ሀገር የመግባት ነው የምፈልገው አልኳት። እሺ ዋይፋይ አጥፍታብኝ ዋለች። ስራ ስኬድ የኔን ዋይፋይ ስልክ እያወራኝ ነው። በቃ የሆነ ነገር ስጠይቃ ስልክ እያወራኝ ነው ችግሯ። ዋይፋይ ዘግታብኝ ስራ ሄደች። በባልየው ስልክ አገኝሻለሁ ብላኝ። ከዛ ስራ ቁሜ ዝም ብዬ ታኝቼው አልኩኝ።
መስራትም አልቻልኩም። በጣም ወገቤ ነው አሞኛል። ከዛ ስመጣ ደግሞ ሐኪም ቤት መውሰድም ምንም የለም፣ ዝም አለችኝ። ከዛ እኔ ቀጥታ ቢሮ ነው መሄድ የምፈልገው። ቢሮ እንደገና ተደወለ። መሆነች ነው አንቺ ብቻ አይደለሽም እኮ መሬት የምታኘው አለችኝ። አውቃለሁ፣ ግን እኔ ወገቤ ነው በጣም ጉዳት ላይ ነው ያለው። መጀመሪያ ብር አልፈልግም፣ የራሴን ጤንነት ነው የምፈልገው አልኳት። እሺ ያን ስላት ቢሮ ያለችው እንደገና ከእኔ ችግር እንዳልሆነ ከረዳችኝ እና ነይ ቶሎ ተብላ ተደወለባት። እዛ ሂዳ ከመጣኝ በኋላ አተኝም እንግዳ ሀልጋ አለ እዚህ ሀልጋ ላይ አተኝም ብላ ክፋቷ ማለት ነው። ከዛ ያ ሀልጋ ተለቀቀልኝ። እዚህ ተኝን እስከምገዛልሽ ብራሽ ስትለኝ እዛ ላይ ተኛው። አሁን ግን በሶስተኛ ጊዜ ሁለተኛ አሁን ለታሙስ ለታመጣ ያልኩ ማለት ነው። ያንን ሁሉ ልትበቀለኝ ገና 2 ወር ነው። እህቷ ቤት ለራሱ ወስዳ ልታሰራ ይፈለገ። እኔ የመጣሁ ለአንድ ቤት ሰራተኛ ነኝ፣ አልሰራም 2 ቤት የምትሄጂበት ካለ አብረሽ ይዘሽ ሂጂ ኢቃማዬን አሰሪ ስላል አንቺ አይደለሽም ኢቃማ ጠይቀሽ የምታሰሪው ማን ስልክ እያወራሽ ነው? እኔ ህፃን ልጅ አይደለሁም። ህግና ደንቡን በመጣሁበት መሰረት የምታሰሪ ከሆነ አሰሪ ስላል ጭራሽ ስልክ እየዘጋሽ ነው ብላ ትናንትና ሮብ ለሐሙስ ራሱ ዋይፋዩን አጥፍታ 2ቱንም ስልኬን ቀምታኝ ስራ ውላ መጣች። ማታ ግን ስመጣ እኔ ልብሴን ጥቅልል አድርጌ ቁጭ አድርጌ ጠበቅኳት። ቀጥታ ወሰጅኝ አልፈልግም አልኳት። ከዛ እዚህ ቢሮ መጣሁ። እዚህ ቢሮ ስመጣ ደግሞ ውሸቷን ምንም የሌለበትን ስራዋን ሰራዴ ጎበዝ ናት፣ ግን ስልክ ነው በቃ የምታወራው አለች። ከዛ ያን ስትል እኔ እንደብይ ናገረው ላይ አለቀስኩ። ከዛ ሆነች ነው ስለ ወላሂ መጥረጊያ አንስታ ልመታኝ አለች። ሰውየው በመኖሩ ገላገለኝ። እዛ ያለሁባት ማለት ልመታኝ እንደዚህ በመጥረጊያው ቻርጀር ይሄን ኤሌክትሪክ አለ አይደለም ያንን አነሳ የዛን ሁሉ። ከዛ ሰውየው በመኖሩ አትምቻ ቆም ያላትና አቆመች። አሁን እዚህም ቢሮ መጣ ምንም አላረኩም። መልሼ ልውሰድ ኢቃማ ምናምን አሰራለሁ አለች። እንደውን ሞታታለሁ፣ ሁለተኛ እዛ ቤት አልሄድም፣ ሀገር ያሳፍሩኝ አልኳቸው። ከዛ ሀገር እንዳልሳፍር ደግሞ ኢቃማ አልተሰራም። ያ ኢቃማ የለም ሲሉ እኔ በቃ እዛ ቤት አልሄድም፣ ግን ሌላ ቤት መስራት እፈልጋለሁ ብዬ እና አሁን እዚህ የተቀመጥኩት። ዛሬ ደግሞ ደውለውላት ነው መሰል መጥታ ሜዲካል እሷ ኢቃማ ስላላሰራች ሜዲካል መስጠት አለብሽ ብለው ቅድም 12 ሰዓት ሄጄ ሜዲካል ሰጥቼ እሷም ወደ ቤቷ ሄደች፣ እኔም ዝም መጣሁኝ። ስለዚህ አሁን አንቺ ሜዲካል ካሰራችልሽ በኋላ ኢቃማ ብታወጣልሽም እዛ ቤትም አትገቢም አይደል? አልገባም። እኔ አልገባም። እዚህም ነግሬያቸዋለሁ። ኢቃማ ብታሰራ ለራሱ እዛ ቤት መግባት አልፈልግም፣ ሀገር ይገባለሁ ብዬ ነው ያልኳቸው። አትሄጂም እያሉ ነው እነሱም ሌላ ቤት ነው እንጂ እዛ አትሄጂም አሉኝ። እኔ ግን እዛ ቤት አልሄድም በህይወቴ በቃ። ስለዚህ ኢቃማውን እንደምንም ብላ ታሰራለሽ ማለት ነው አይደል? ከዛ ግን መውጣት አለብሽ። አሁን ከዛ መውጣት አለብሽ። የሚደረገውን ነገር አናግረን የምናናገራቸው ሰዎች እናናገራቸው እና እንዴት አርግተን ከዛ መውጣት እንዳለብሽ ማሰብ አለብን። ግን በአሁኑ ሰዓት ላይ ኢቃማዋ ከተሰራ ያስገቧታል። ኢቃማዋ ሳይሰራ ነው እንጂ መፍትሄው ከተሰራ በኋላ በሴትዮዋ ስም ከሆነች በኋላ ችግር ነው የሚሆነው። ገባ? በጣም አውቀው ነው ዝም ያሏት። ምክንያቱም እስከምታሰራላት ነው ዝም ያሏት። ኦኬ። ስለዚህ አሁን እስከምታሰራላት ምን ትጠብቅ እዛ ነው ወይ እንዴት ነው? አሁን የማትፈልጋቸው ከሆነ አሁን ነው እንጂ መፍትሄ መፈለግ። ሴትዮዋ ኢቃማ ካሰራችላት በኋላ እሷ ጋር አልሄድም ብትል አይሰሟትም። አውቀው ነው ዝም ያሉት። አሁን ሜዲካል ስትሰጥ ከዛ ነገር ኢቃማ ነገር ተሰርቶ አልሄድም ምናምን ብትል አረ ከባድ ነው እንዴ። ከፊሏ እኮ ነው የምትሆነው ከዛ በኋላ እማም ወደ ሪያድ የሚያደርስ ስራ ቦታ የሚያደርሳችሁ እዛም ቢሮ ተቀጥሮ የሚሰራ ነበር እና እሱ ነው ደብድቦ ጭንቅላቷን አይኗን መቷት እየገረፈ ቀን በቀን ነበር የሚገርፋት በቻርጅ እና እንደዚህ እንድታብድ ያደርጋት እሱ ነው። አንደኛዋ ደግሞ ከድጃን ደግሞ ደብድቦ የገደላት አንገቷ ላይ በጫማው ተጭኖ የገደላት እሱ ነው። በአሁኑ ሰዓት ላይ እሱም እስር ቤት ነው የሚገኘው። ያቺ ስታስደበድባቸው የነበረችውም ኢትዮጵያ እስር ቤት ናት። እዚህ ቤት ውስጥ አሁን ያለሽው አንቺ ብቻ ነሽ። አንደኛው ደግሞ መሰረት፣ እሷንም የት ልከዋታል? ሪያድ ያለው ቢሮ ሄዳለች። ስለዚህ መሰረት ስልክ አላት፣ ሲም አላት፣ ግን ስልኳ እየሰራልን አይደለም። እንዴት እንደሆነ አናውቅም። እሷን ለማግኘት ነው እሞክራለሁ። አሁን ይኸውልሽ፣ እኔ ግን አንቺን ከእኛ ጋር ኮንታክት ማድረግ አለብሽ።
እንዳለሽ እንድናቅ ምንም ነገር እንዳልሆንሽ እንድናቅ ከኛ ጋር ኮንታክት ማድረግ አለብሽ። እሺ። ስለዚህ እኔ ይችኛዋን አናግራትና ከተቻለ ሲም ካርድ እንድትገዛልሽ እጅሽ ላይ ብር አለ፣ እሷ ሲም ካርድ ገዝታ ትስጥሻለች። እጅሽ ላይ ብር አለ፣ ትንሽ ብር አለ፣ ብር አለ እጅሽ ላይ ምንም የለኝም፣ ምንም የለኝም። የአንድ ወሬን ልክ ያለሁ የ6 ቀን ደግሞ አልሰጠኝም ብዬ የለ የ6 ቀኑን የ1 ወሩን ወደ ኢትዮጵያ አስገብቻለሁ። አሁን እጄ ላይ ምንም የለኝም። በቃ እኔ በቃ በሰራፋ አስገባላታለሁ፣ ትግዛልሽ። እኔ ነግራትና በሰራፋ አካውንት ሰራፋ አላት እቺ ይኖራታል ብዬ አስባለሁ። በሰራፋ አስገባላታለሁ ግን